ጤና ይስጥልን እንደምን አምሽታችኋል ክቡራን ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሚያዝያ 20 ቀን 2018 ዓ.ም የምሽት 1 ሰዓት ዜናዎችን ይዘን ቀርበናል። ዜናዎቹን ወደ እናንተ መመራው ጽዮን ዮናስ ነኝ። አብራችሁን ቆዩ። የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረትን የጣልበት ምዕራፍ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የውሃ ሀብታችንን በአግባቡ በመጠቀም ባልተቋረጠ ጥረትና ቁርጠኝነት የመልማት ጉዟችንን አስተማማኝና ዘላቂ የሆነ የምግብ ዋስትናን ወደምናረጋግጥበት ብሩህ ተስፋ እንደሚያሸጋግረን ጥርጥር የለውም ብለዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቋቋም በአረንጓዴ አሻራና በታዳሽ ኃይል ልማት ያስመዘገበችው ስኬት ለአፍሪካውያን ተምሳሌትነት የሚጠቀስ መሆኑን የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ገለጹ። የአፍሪካ ኢኮኖሚ ኮሚሽን ከአፍሪካ ህብረት፣ ከአፍሪካ ልማት ባንክና ሌሎች አጋር አካላት ጋር በመተባበር የአጀንዳ 2030 እና 2063 ግቦችን ለማሳካት የተቀናጀና አሻጋሪ አካሄድ መከተል በሚል መሪ ሀሳብ 12ኛው የአፍሪካ ዘላቂ ልማት ቀጠናዊ ጉባኤ መካሄድ ጀምሯል። ክብረ በዓል መላኩ የዚህን ዘገባ ዝርዝር ይዛለች። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቋቋም በአረንጓዴ አሻራና በታዳሽ ኃይል ልማት ያስመዘገበችው ስኬት ለአፍሪካውያን በምሳሌነት የሚጠቀስ መሆኑን የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላበር ጋተት የገለጹ። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ከአፍሪካ ህብረት፣ ከአፍሪካ ልማት ባንክና ሌሎች አጋር አካላት ጋር በመተባበር የአጀንዳ 2030 እና 2063 ግቦችን ለማሳካት የተቀናጀ አሻጋሪ አካሄድ መከተል በሚል መሪ ሀሳብ ያዘጋጀውን 12ኛ የአፍሪካ ዘላቂ ልማት ቀጠናዊ ጉባኤ በአዲስ አበባ የአፍሪካ ኢኮኖሚ ኮሚሽን መካሄድ ጀምሯል። በየዓመቱ የሚካሄደው የአፍሪካ ዘላቂ ልማት ቀጠናዊ ጉባኤ የአፍሪካ ህብረትን የአጀንዳ 2030 እና 2063 የዘላቂ ልማት ግቦችን አፈጻጸም ለመገምገም ነው። የአፍሪካ ህብረት የምንመኛትን አፍሪካ እውን የማድረግ ግብ ለማሳካት በመንግስታትና በአጋር አካላት መካከል ያለውን ትብብር፣ ቅንጅታዊ አሰራር መገምገምም ያስችላል። የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላበር ጋቴቴ በዚህ ወቅት እንዳሉት አፍሪካ በአየር ንብረት ለውጥና በኢተገማች የዓለም ነባራዊ ሁኔታ ተስፋና ስጋት እያስተናገደች ነው። በአፍሪካ ቀጣይነት ያለው አካታችና ተወዳዳሪ ኢኮኖሚ ለመገንባት አህጉራዊ ለውጥና ሽግግርም ያስፈልጋል ብለዋል። ኢነርጂ መሰረተ ልማት ማስፋፋት ከተማ ከማዘመን ባለፈ በሀገራት መካከል የእሴት ትስስር መፍጠር እንደሚገባም ገልጸዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን መቋቋም የሚያስችል ጠንካራ እርምጃ እየወሰደች መሆኑን በመግለጽ ለአፍሪካ ህብረት አጀንዳ 2063 ግብ መሳካት ገንቢ ሚና አለውም ብለዋል። ኢትዮጵያ የደን ሽፋኗን ለማሳደግ በአረንጓዴ አሻራ መርሃ ግብር ከ48 ቢሊዮን በላይ ችግኞችን መትከሏን አስታውሰው በዓለም የደን ልማት ዘርፍ ከፍተኛው ኢኒሼቲቭ መሆኑንም አስታውሰዋል። በኢትዮጵያ 90% ኃይል ከታዳሽ ኃይል የሚገኝ መሆኑን ገልጸው ይህ የአየር ንብረት ለውጥን ለመቋቋም ወሳኝነት አለው ነው ያሉት። በአረንጓዴ አሻራ በታዳሽ ኃይልና ከተማ ልማት የተመዘገቡ ስኬቶች ከኢትዮጵያ አልፎ ለሌሎች ሀገራት ዘላቂ እድገት ገንቢ ሚና እንደሚኖሩም ተናግረዋል። ኢኒሼቲቮች የአየር ንብረት ለውጥ ተጽዕኖን በመቋቋም የውሃ ደህንነትን ማረጋገጥ እንዲያስችሉም ጠቁመዋል። የአፍሪካ የረጅም ጊዜ የልማት እቅዶችና የአጀንዳ 2063 ግቦችን ለማሳካት ጠቃሚ መሆኑንም ገልጸዋል። አፍሪካ የአጀንዳ 2030 እና 2063 ዘላቂ ግቦችን ለመፈጸም በምታደርገው ጥረት የአፍሪካ ኢኮኖሚ ኮሚሽን ድጋፉን አጠናክሮ እንደሚቀጥልም አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ የኢንዱስትሪ ሽግግር በቁጥር ከሚገለጽ የኢኮኖሚ እድገት ፍላጎት በላይ ሀገራዊ ሉዓላዊነትን በዘላቂነት የምናረጋግጥበት ወሳኝ ምሰሶ ነው ሲል የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ አስታውቋል። ቆንጅት አየለ መግለጫውን እንደሚከተለው ታቀርበዋለች።
የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ መንግስት የማኒፋክቸሪንግ ዘርፉን የሉዓላዊነት ልብ አድርጎ በመቅረጽ መሰረታዊ ፍላጎታችንን በራሳችን አቅም በመሸፈን ከውጭ ጫናና ጥገኝነት ነጻ የሆነ ስትራቴጂካዊ የኢኮኖሚ ነጻነት ለመገንባት በከፍተኛ ቁርጠኝነት እየተጋ ይገኛል። ይህ መዋቅራዊ ሽግግር ተግዳሮቶችን ወደ ስትራቴጂካዊ ድል በመቀየር የኢትዮጵያን ሉዓላዊ ልዕልና በተግባር እያረጋገጠ መሆኑ በመግለጫው ተመላክቷል። የጀመርነው ግዙፍ ሽግግር አሁን ላይ ወደ ላቀ የቴክኖሎጂ ባለቤትነት ምዕራፍ የተሸጋገረ ነው ያለው የአገልግሎቱ መግለጫ፣ ይህም መንግስት ዘርፉን ወደ ላቀ የማምረት ሂደት ለማላቅ ያለውን ጠንካራ አቋም በግልጽ ያሳያል። በሐዋሳ በደብረ ብርሃንና በአዲስ አበባ ወደ ስራ የገቡት የሶላር ሴል ማምረቻ ፋብሪካዎች በአመት ከ1 ቢሊዮን ዶላር በላይ የውጭ ምንዛሬ በማስገኘት ሀገራችንን ከቀላል የፍጆታ እቃዎች ምርት ወደ ላቀ የቴክኖሎጂ ውጤቶች ማምረት መሸጋገሯን በተግባር ያረጋገጡ መሆናቸውን አገልግሎቱ ገልጿል። ይህንን ግብ በላቀ ደረጃ ለማሳካት የኢንዱስትሪ ፓርኮች ልማት አቅጣጫችን ከመሰረቱ የተቀየረ ሲሆን መንግስት ከብዛት ወደ ስልታዊ ጥራት የሚያመራ አዲስ ፖሊሲ ነድፎ ወደ ተግባር ገብቷል ያለው መግለጫው ትኩረታችን ተራ ሼዶችን ከማብዛት ይልቅ ከፍተኛ የኢኮኖሚ ፋይዳ ያላቸውንና የቴክኖሎጂ ሽግግር የሚያመጡ ስትራቴጂካዊ ኩባንያዎችን መሳብ ላይ ያነጣጠረ ነው ያለው መግለጫው ይህ አዲስ አቅጣጫ ወጣቱን ትውልድ የላቀ ቴክኖሎጂ ባለቤት የሚያደርግና ኢትዮጵያን በዓለም አቀፍ የማኒፋክቸሪንግ ሰንሰለት ውስጥ ተወዳዳሪና የማይተካ ልማት አጋር እያደረጋት ይገኛል። ከከፍተኛ የቴክኖሎጂ ትኩረታችን ጎን ለጎን የኢትዮጵያ ታምርት ንቅናቄ የኮንስትራክሽን ግብአቶች በሀገር ውስጥ በመተካት የዘርፉን የገቢ ምርት ጥገኝነት በከፍተኛ ፍጥነት እየቀነሰ ነው። እንደ ብረት፣ ማዕድን፣ ማርብልና ሲልካ ያሉ ሀገራዊ ሀብቶችን ለኢንዱስትሪዎቻችን ቀጥታ ግብአት እንዲሆኑ በማድረግ መግዛት ሳይሆን ማምረት በሚለው አዲሱ መርሃችን የውጭ ምንዛሬን ከመታደግ ባለፈ የሀገር ውስጥ ባለሀብቶችን አቅም በሚገባ ጎልብተናል ሲል የገለጸው አገልግሎቱ ይህም ኢትዮጵያ የራሷን የከተሞችና የመሰረተ ልማት እድገትን በራሷ የተፈጥሮ ሀብት የመገንባት አስተማማኝ አቅም እንድትፈጥርና በአምራች ዘርፉ ራሷ እንድትችል እያደረገ መሆኑን መግለጫው ጠቅሷል። በአጠቃላይ መንግስት ለዘርፉ የሰጠው ልዩ ትኩረትና የወሰዳቸው ቁልፍ እርምጃዎች በተለያዩ ምክንያቶች ተዘግተው የነበሩ ከ800 በላይ ፋብሪካዎችን ወደ ስራ የመለሰ ሲሆን አጠቃላይ የማምረት አቅማችን ወደ 67 በመቶ ከፍ አድርገውታል። የኢንዱስትሪ እድገትና ከስትራቴጂካዊ የፖሊሲ ማሻሻያዎች ጋር በማስተሳሰር ለረጅም ጊዜ ብልጽግና የጣልነው መሰረትም ዛሬ ፍሬ ማፍራት የጀመረ ሲሆን ኢትዮጵያ ዛሬ የቆመችበት ጽኑ መሰረት ነገን በልበ ሙሉነት እንድንቀበል የሚያስችል ብሩህ የታሪክ ምዕራፍ ነው። የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት። አቅመ ደካሞችን መደገፍ የሁሉ ድርሻ ሊሆን እንደሚገባ የፌዴራል ብልጽግና ፓርቲ ጽህፈት ቤት አስታወቀ። ጽህፈት ቤቱ በሲዳማ ክልል ሰሜናዊ ሲዳማ ዞን ብላቴ ዙሪያና ቦርቻ ወረዳ ላይ ለ8 አቅመ ደካማ ቤተሰቦች ቤትን ገንብቶ አስረክቧል። ታመና አረጋ ያዘጋጀውን ዘገባ ሙሉ ቀጠራ ታቀርበዋለች። የፌዴራል ብልጽግና ፓርቲ ጽህፈት ቤት የሀብት አስተዳደር ዘርፍ ኃላፊ አቶ ብርሃኑ ፈይሳ ተቋሙ በሀገር ደረጃ በየዓመቱ አቅመ ደካማ ቤተሰቦችን ለይቶ ቤት ይገነባ እንደነበርና በዚህ ስራ ጎን ለጎንም በአንዳንድ አካባቢ ላይ የትምህርት ቤት ምገባን ጨምሮ ብዙ ሰው ተኮር ስራዎችን እንደሚሰራ አብራርተዋል። በሁሉም የአገሪቷ ክፍል ብዙ ቤቶች በተለያየ መጠን እየተሰሩ ነው ያሉት። እኛ አሁን ከሶማሌ ክልል ባለፈው አስመርቀናል፣ አሁን እዚህ አስመርቀናል። በቀጣይም ይሄ ስራ የፓርቲያችን እሴትና አካል የፕሮግራማችን እና የማኒፌስቶችን ጭምር ላይ የተቀመጠ ስለሆነ የሰው ልጅ ህይወት የሚያሻሽሉ ኑሯቸውን የሚያሻሽሉ ስራዎችን የመስራት ስራ አጠናክረን የምንቀጥል ነው የሚሆነው በቀጣይም ማለት ነው። በሀገር ደረጃ በየዓመቱ ለአቅመ ደካማ የማህበረሰብ ክፍሎች ቤቶችን ገንብቶ ጽህፈት ቤቱ እንደሚያስረክብ የተናገሩት ኃላፊው ተመሳሳይ ስራ ለወደፊትም ተጠናክሮ ይቀጥላል ብለዋል። ሀገራችን ኢትዮጵያ ብዙ ብሔርና ብሔረሰቦች በመከባበር በመተሳሰብ እንዲሁም በመደጋገፍ የሚኖሩባት ሀገር መሆኗን ያነሱት ኃላፊው ይህን የመደጋገፍ ባህላችንን ለማሳደግ መበርታት አለብን ሲሉ አሳስበዋል። ይህንን አንድኛ ስንሰራ ህዝብ 2፣ 3፣ 4 መስራት እንደሚችል ያ የደበዘዘውን ማንነታችን ተመልሶ ግሎሪፋይድ ሆኖ እንዲመጣ የምንሰራ ተግባር በመሆኑ ህዝቡ ይሄንን አንድ አይቶ ብዙ እንዲሰራ ወደ ቀደመ የመተጋገዝ የመተሳሰብ የኢትዮጵያዊነት እሴት እንዲመለስ የማድረግ ተግባር አጠናክረን እንቀጥላለንና ይሄ ነው መልእክታችንም። ለኢትዮጵያና ለኢትዮጵያውያን ደግሞ መለወጥ ቀና አስተሳሰብ ያላቸው ዜጎች ብዙ ናቸውና እነዚህን አካላት አስተባብሮ ያለው ለሌለው፣ ጠንካራው ለደከመ፣ ጤናማው ለታመመ፣
ወጣቱ ለሽማግሌ የመደገፍ የመደጋገፍ ባህላችንን አጽንተን አብረን በጋራ የምንዘልቅበት የምናድግበትን ተግባር እናከናውናለን የሚል ነው ያለን መልእክታችን። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ በበኩላቸው አቅመ ደካሞች በኢኮኖሚ የተሻለ ኑሮ እንዲኖሩ ለማድረግ ሰፊ ስራዎች መሰራቱን ተናግረው ፌዴራል ብልጽግና ፓርቲ ጽህፈት ቤት በሲዳማ ክልል ብላቴ ዙሪያና ቦሪቻ ወረዳ ላይ 8 የአቅመ ደካማ ቤቶችን ገንብቶ ማስረከቡን አብራርተዋል። አያይዘውም የክልሉ መንግስት ከ10 ሺህ በላይ ቤቶችን ገንብቶ ለአቅመ ደካሞች ማስረከብ መቻሉንም አንስተዋል። በመጥፎ ሁኔታ ውስጥ ይኖሩ የነበሩ ቤቶችን በጥሩ ሁኔታ ተገንብቶላቸው እንዲገቡ ነው የተደረገው። ይሄ ብቻ ሳይሆን ይሄ በየአመቱ የሚሰራ ስራ ነው። ያ 8 ቤት ብቻ ሳይሆን ከለውጡ ጊዜ ጀምሮ በእንደዚህ ለሰው መኖሪያቸው የተሻለ መኖሪያ ቤት እንዲኖሩ ባለፈው ለምሳሌ ዳራ ወረዳ ላይ የታየው የገጠር ኮሪደር ልማቱን የሚመስል አይነት ቤት ነው የተሰራው። ብቻም ሳይሆን አምና ይሄ ቤት ሲጀመር ባለፈው በክልሉ ከ10 ሺህ በላይ ቤቶች ናቸው የተሰሩት። ስለዚህ በየአመቱ በዚህ መንገድ ስራዎች እየቀጠሉ ናቸው። የአንድ ጊዜ ስራ ብቻ ሳይሆን የሁል ጊዜ ስራ ሆኖ ሰውን በማተኮር ስራዎች እየተሰሩ ይህን መሰል ድጋፍ ላደረጉ ለፌዴራል ብልጽግና ፓርቲ ጽህፈት ቤት በየደረጃው ለሚገኙ አመራር አካላት፣ ለግንባታ ባለሙያዎች እንዲሁም በዚህ ረገድ አስተዋጽኦ ላደረጉ ሁሉ ያላቸው ምስጋና አቅርበው ተመሳሳይ ስራ ተጠናክሮ እንደሚቀጥልም አረጋግጠዋል። ይሄ ስራ ሰርቶ በማለቁ ያኔ የነበረውን ህይወታቸውን አይተን ስለነበረ ዛሬ ላይ በእንደዚህ ቤት ላይ ሲኖሩ ሲደሰቱ እኛም በጣም ተደስተናል። የብልጽግና ፓርቲ ዋና ጽህፈት ቤት ከልብ ለማመስገን ነው የምንፈልገው። ይህን ሰርቶ ለነዚህ አቅም ላጠራቸው ሰዎች ስላስረከቡ፣ ኮንትራክተሮችን በጊዜ ሰርቶ ስላስረከቡ እናመሰግናለን። እንደዚሁም ተከታትሎ ያስጨረሱ በየደረጃው ያለው አመራርና ለተለያዩ አካላት ምስጋና ለማቅረብ እንፈልጋለን። ይህ ስራ የሚቀጥል ነው የሚሆነው። ሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻዲቁ ባጢሶ በየደረጃው ካሉ አመራር አካላትና ከተለያዩ የማህበረሰብ ክፍሎች ጋር በመሆን እጅግ የተቸገሩትን የመለየት ስራ መስራታቸውን ጠቁመው ተቋሙ ቤት ገንብቶ ብቻ ሳይሆን የተለያዩ የቁሳቁስ ድጋፎችን ማድረጉን አንስተዋል። ዋና አስተዳዳሪው ማክለው እንደ ዞን መሰል ስራዎችን አጠናክረው እንደሚቀጥሉ ገልጸዋል። አቅም ላጡ፣ ድጋፍ ለሚፈልጉ፣ ለሚሹ፣ በጣም ለተቸገሩ ዋና መስሪያ ቤታችን ከክልሉ ጋር በመተባበር እንዲሁም ዞንና ወረዳ በማስተባበር በባላቸው መሬት ላይ ቤት ተገንብቶ የተሰጣቸው ቤት ብቻ ሳይሆን የሚያስፈልጋቸው ቁሳቁስ በሙሉ ያ እንደሚታየው ሶፋ፣ የተለያየ አልባሳት፣ አልጋ፣ እነዚህ ቁሳቁስ በሙሉ ነው ያስገባው። ይሄን ለዚህ ደግሞ ለዋና መስሪያ ቤት እጅግ አድርገን ክብርና ምስጋና ነው የሚኖረን። የቤት ባለቤት የሆኑ እናቶችና አባቶች ደግሞ እጅግ በጣም ደስተኞች ነው የሆኑት። እጅግ በጣም ቤት ተጠናክሮ የሚቀጥል ነው የሚሆነው። እኛም በአቅማችን ልክ ድጋፍ እያደረግን ነው የቆየ ነው። ይሄ ብቻ ሳይሆን ለምሳሌ እንደ ዘንድሮ ከ278 ቤት በላይ ለአቅመ ደካሞች እንደ ዞናችን የተለያዩ አካላትን አስተባብረን ገንብተን ሰጥተናል። ይህ ቤት ከመገንባቱ በፊት ብዙ ተግዳሮቶች ውስጥ እንደሚኖሩ የተናገሩት የእድሉ ተጠቃሚዎችም በተደረገላቸው ድጋፍ ደስተኛ መሆናቸውን ተናግረዋል። ከዚህ በፊት አስከፊ ህይወት ነበር የምንኖረው። በጅብበል ላይ ይሁን እያልኩ ነው ማድረው። አሁን ግን በእግዚአብሔርና በእናንተ ድጋፍ ዛሬ በመውቃ ቤት ማደር ችያለሁ። በጥሩ ቤትና በጥሩ አልጋ ላይ መተኛ ችያለሁ። የነበረኝ ቤት ላይ ወርቆብኝ ነበር። በባለቤቴና በልጆቼ ላይ ወርቆብኝ በሁለተኛው ቀን መንግስት መጣና ይህንን ቤት ሰራልኝ። አሁን ከሰው እኩል ሆኛለሁ። ለኔና ለባለቤቴ ልብስ እነሱ ናቸው የገዙልን። ከዚህ በፊት በሰው ቤት ነበር የምኖረው። በምኖርበት ቤት ላይ ሰዎች መጥተው የቤቱን በር ፈተው ወሰዱብኝ። ቤቴም ክፍት ሆነብኝ። ከዛም ብዙ ስጨነቅ ነበር። እግዚአብሔር ይህንን ችግር አይቶ እናንተን ልኮልኝ የችግሬን ቀንበር ከላይ ላይ አንስቶልኝ ዛሬ በዚህ ቤት ነው ያለሁት። ይህ ችግር ከመስከረም ወር ጀምሮ ተቀርፎልኛል። ዛሬ ደግሞ የረገጠኝን ችግር መልሼ ረግጬው ቆሜያለሁ። በሲዳማ ክልል በተያዘው በጀት ዓመት 22 ቢሊዮን ብር ወጪ በማድረግ መንግስት ከአርሶ አደሩ የእሸት ቡና ግዢ ፈጽሟል ሲሉ የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ተናገሩ። ምርቱን ለማሳደግና ጥራቱን ለማስጠበቅ የሚመለከተው አካል በትኩረት ሊሰራ እንደሚገባም አሳስበዋል። እሌኒ ሀርቃ
ኃላፊው ይህንን ያሉት በኢትዮጵያ ብሔራዊ ቡና ማህበር በሲዳማ ክልል ቡና አዘጋጅና አቅራቢዎች ማህበር ጠቅላላ ጉባኤ ማጠናከሪያ እንዲሁም የክልል ስራ አመራር ቦርድ አባላት ምርጫን ባካሄደበት ወቅት ነው። ተወዳዳሪነት በብዛትና በጥራት እንደሆነም ተናግረው ለዚህም ቅንጅታዊ አሰራር አስፈላጊ እንደሆነም ጠቁመዋል። ከፋይናንስ ጋር ያሉ ማነቆች እጅግ በጣም ወሳኝ ናቸው። እነዚህን ለመቋቋም እነዚህን ለመሻገር በግለሰብ ደረጃ ተንቀሳቅሶ መወጣት አይቻልም። ምርታማነትን ለማሳደግ ከፍተኛ ቅንጅት ይጠይቃል። ከፍተኛ ተሳትፎ ይጠይቃል። መንግስት፣ አርሶ አደር፣ አቅራቢ፣ ላኪ፣ ተዋናያን በአጠቃላይ ምርትን በማሳደግ ሂደት ውስጥ ካልተሳተፉ በስተቀር የምንለው የቡና አስተዋጽኦ የሚደናቀፍ ይሆናል እንጂ ውጤት የሚያስገኝ አይሆንም። ስለዚህ ቅንጅት ከዚህ አንጻር በጣም ወሳኝ። የኢትዮጵያ ቡና በተፈጥሮ ጣዕሙ ተወዳጅ መሆኑን ያነሱት ኃላፊውም ከዚህም የበለጠ ውጤታማ ለማድረግ ቴክኖሎጂን መጠቀም፣ የአመራረት ዘይቤን ማዘመን በዓለም ላይ ካሉ ቡና አቅራቢ ሀገራት ጋር ተወዳዳሪ ለመሆን ይጠቅማልን ብለዋል። የእሴት ሰንሰለት የእሴት ጭመራ ስራችን ችግር ያለበት ስለሆነ አንድ መንገድ ብቻ ነው በጥሬው ነው የምናቀርበው። ይሄ ራሱን የቻለ ትልቅ ማነቆ ነው። አንድ ዛፍ የሌላቸው አገሮች የእኛን ቡና ወስደው በዓለም ደረጃ ተወዳዳሪ ኤክስፖርተር የሆኑ በርካታ አገሮች አሉ። አንድ ዛፍ የሌላቸው ማለት ነው። ስለዚህ የቫልዩ አዲሽንም ስራ ትልቅ ማነቆ ነው። ምርታማነት በዚህ በኩል ያለማደጉ ትልቅ ማነቆ ነው። ሶስተኛውና ትልቁ ችግር ከፋይናንስ ጋር ያለው ማነቆ ነው። ለመግዛት ወደ ገበያ ለማቅረብ ፕሮሰስ ለማድረግ ወደ አግሮ ፕሮሰሲንግ ለመግባት እንዲሁም ደግሞ ከመግዛት ጀምሮ ቫልዩ አድም እናድርግ ኤክስፖርትም እናድርግ እስከምንለው የሚጠይቀው ኮስት የሚጠይቀው ዋጋ የሚጠይቀው ገንዘብ በጣም ከባድ ነው፣ ከፍተኛ ነው። ማህበሩ ስያሜውንም ወደ ሲዳማ ቡና ማህበር ቀይሯል። ለረጅም ዓመታት ሲያገለግሉ የቆዩትና አሁንም በድጋሚ የተመረጡት የሲዳማ ቡና ማህበር ኃላፊ አቶ ዘሪሁን ቃሚሶ ለበርካታ ዓመታት በቡና ስራ መቆየታቸውን አንስተዋል። የጋራ ተጠቃሚነትን ለማምጣት የማህበሩ መቋቋም ትልቅ አቅም እንዳለውም ተናግረዋል። ቡና የአርሶ አደርና የመንግስት አቅራቢ ቡና የለው፣ ላኪ ቡና የለው። ስለዚህ እንዴት አድርገን በጋራ እንትኗን ጥቅሟን በመሀል የምትመጣውን ኮሚሽን እንካፈል የሚለው ነገር ካልሆነ በስተቀር እኛ የአርሶ አደሩ ቡና ልማት አርሶ አደሩ በቴክኖሎጂ አርሶ አደሩ በምርምር የዛሉ ዝርያዎች እንዲኖሩ መንግስት የሚያወጣቸውን ፖሊሲዎች እየተከተልን እኛው ተሳትፈን እንስራ ነው። ቡናው ለእኛ ነው የሚመጣው ከአርሶ አደሩና ነው የሚል ፕሪንሲፕል ነው ያለን። እንግዲህ ከአቅራቢዎች ሳይድ ማለት ከላኪዎችም ሳይድ። ስለዚህ እስከ ዛሬ ድረስ የሚወሰደው ገንዘብ ወደ ኪስ ብቻ ነው የሚገባው ነው ወደ አርሶ አደር ይውረድ የሚል አቋም አለን። እኛ ካልተጋገዝን አይመጣም። ቡና ምርታማነት በፈልፋዮች እየተጨመሩ ናቸው። ምርቱ እየጨመረ ነው ያለው። እሱ ላይ ምርቱ ግብአት እየተዘጋጀለት በጥሩ ምርት የሚትረፈረፍ ምርት የማይሰጥ ከሆነ ወደ ድህነት ነው የምንሄደው። ስለዚህ ምርታማነቱ ላይ መሳተፍ አለብን የሚል አቋም ነው ያለው። ያን ለማድረግ ደግሞ እንደዚህ ህብረት መፍጠር አስፈላጊ ነው። የሲዳማ ክልል ቡና ማህበር ምክትል ፕሬዝዳንት ሆነው የተመረጡት አቶ አባተ ኪሾ በበኩላቸው በስራው በርካታ ችግሮች እንደነበሩ አንስተዋል። በዘርፉም ተጠቃሚ ለመሆን በተቀናጀ መልኩ ሊሰራ እንደሚገባም ጠቁመዋል። እነዚህ የማህበር አባላት አቅራቢዎች አሉ፣ አምራች ላኪዎች አሉ፣ አቅራቢ ላኪዎች አሉ፣ ላኪዎችም አሉ። እንግዲህ የተለያየ የተበታተነ የስራ መስክ አላቸው። ግን ቡና ነው የሚሰራው። ቡና ስለሆነ ይሄ ቡናን ግን በተደራጀ መንገድ አሁን ገበያው ቴክኖሎጂው በጣም ፋስት ነው። እንግዲህ እንዳልነው አርሶ አደራችን እጅ ነው ይሄ ማዕድኑ ወይም ቡና ሀብቱ ያለው። ይህን ሀብት በአግባቡ እየተጠቀመ አይደለም። ዛሬ እንደውም ከዩኒቨርሲቲውም ጭምር ብዙ ሪሰርቾች እየተካሄዱ ናቸው። ብራንድድ የሆነ ስርዓት እንዲፈጠርለት ረጅም ርቀት ነው ማህበሩ እያስኬደ ያለው። አደረጃጀት መፍጠር ስላስፈለገ ነው። ዞሮ ዞሮ የግብይት ስርዓቱ የልማት ድርሻው በተሟላ መንገድ እንዲሄድ የሪሰርች ስርዓቱንም
የብራንድ ሆኖ ደግሞ ራሱን የሚያስተዋውቁበትን ብዙ ፓኬጆችን ተሸክሞ ነው ማህበሩ ይህንን ለማሳካት ጥረት የሚያደርገው። አሁን ላይ በሲዳማ ክልል ባሉ 4ቱም ዞኖች ፕሬዝዳንቶችን በመሾም እስከ ታች ድረስ በመውረድ በተቀናጀ መልኩ ለመስራት እንቅስቃሴ እየተደረገ መሆኑንም ተናግረዋል። የቡና ምርቱ ጥራቱ እንዲጠበቅም መንግስት ከዚህ ቀደም ያወጣቸውን ህጎች መከለስ እንዳለበትም ተሳታፊዎቹ ጠይቀዋል። ይህንን ሀብት በአግባቡ ይዞ ለመጠቀምም በጋራ በመደራጀት መስራት እንደሚገባም ተናግረዋል። ቡና የሀገራችን መተዳደሪያ ሆኖ ሳለ የአርሶ አደሩ ህይወት ሆኖ ሳለ አርሶ አደሩም የቡናው ባለቤትም እየመራው አይደለም። ቡና ሶስተኛ አካል ገብቶ እየመራ ነው። ያውም ደላላ ነው የሚባለው። በዚህ ህይወት ውስጥ ነባሩ ባለቤት እየከሰመ ነው የሄደው። አርሶ አደሩ ቡናን ያመረተም ተጠቃሚ አልሆነም። የበለጠ ቡናን እንዲጎዳ ያደረገው አርሶ አደሩም ተጠቃሚ እንዳይሆን ያደረገው ሁለት አካል አለ፣ ደላላና ሌባው። ከዚህ በተነሳ ለገበያ የሚቀርብ ቡና ጥራቱን ያልተጠበቀ ሌባ ከሚወስድብኝ ዛፉን ቆርጦ ከሚያበላሽብኝ ፍሬን ሸምጥጦ ቢወስድ እንኳን ዛፉን ለዘላለም ቆርጦ ስለሚያበላሽብኝ እሱን ጥሬውን እንጭጩን ሸምጥጬ ጠርጌ ወስዳለሁ በማለት አርሶ አደሩ ጭንቀት ውስጥ ነው አለው። ስለዚህ የግድ ወደዛ ስራ ነው ከሌባው ጋር በመሻማት ይሸመጥተዋል። ይሸመጥታሉ አይደለም፣ ሌላ ትርጉም እየተሰጠ ያለው አሁን ይጠረገዋል ነው። ለ3 አመት እንዳፈራ የተጠረገ ቡና ለ3 አመት አፈራም። ከዛ በተነሳው ጥራቱ ያልተጠበቀ ትረስቱን ያልተከተለ ወይም ዱካውን ያልተከተለ ቡና በዓለም ገበያ በአሁኑ ሰዓት የቡና ገበያ ዱካውን የጠበቀ ቡና መሆን አለበት እየተባለ እየሰማን ነው፣ እየተነገረን። ግን ዱካውን አይደለምና የነበረው ፍሬ ራሱ ስርዓቱን የተከተለ ግብይት ስራ አይደለ፣ የተበላሸ ነው። ያ ነው እያቀረበ ያለው አቅራቢው። ስለዚህ ወደ ውስጣችን የኛ ውስጣዊ ችግራችንን ስናይ ለቡና የተለየ ህግ ያስፈልገዋል የሚል እምነት ነው አለን። ዩኒቨርሲቲዎች የማህበረሰቡን ችግር የሚቀርፉ የጥናትና ምርምር ስራዎች ላይ በትኩረት እየሰሩ እንደሚገኙ ተገለጸ። ሐዋሳ ዩኒቨርሲቲ ማህበራዊ ሳይንስና ስነሰብ ኮሌጅ ለኢትዮጵያ ለውጥ ማህበራዊና ባህላዊ መንገዶች የእውቀት ስርዓትን የመቋቋም አቅምንና ሁሉን አቀፍ ልማትን ማዋሃድ በሚል ርዕስ 6ኛውን ሀገራዊ የምርምር ኮንፈረንስ አካሂዷል። ለዳንኤል ሂርጳቶ ዘገባ ብሩክታቢት ብርሃኑ። የማህበራዊ ሳይንስና ስነሰብ ኮሌጅ ዲን የሆኑት ፕሮፌሰር ዘለቀ አርፊጮም ኮሌጁ ያዘጋጀው የምርምር ጉባኤ በተለያዩ ተመራማሪዎች የተከናወኑ የምርምር ስራዎችን ያሰባሰበ መድረክ መሆኑን ገልጸው መድረኩም የምርምር ስራዎች የሚቀርቡበትና ውይይቶች የሚደረጉበት መሆኑን እንዲሁም ለፖሊሲ አውጪዎች ግብአት የሚሆኑ ጉዳዮችን ለማበርከትም ጥረት የሚደረግበት መሆኑን በተጨማሪም ሀገር በቀል እውቀቶችን ለሀገር ልማትና ብልጽግናም ማዋል እንደሚቻልም አመልካች መሆኑን ገልጸዋል። በኮሌጃችን አስተናጋጅነት የተዘጋጀው ይህ ጉባኤ የተለያዩ ተመራማሪዎችን ከተለያዩ ዩኒቨርሲቲዎች ከተለያዩ የምርምር ተቋማት ያሰባሰበ መድረክ ነው። በዚህ መድረክ ላይ ተመራማሪዎች በተለያዩ ጊዜያት የተከናወኑ የምርምር ስራዎች የሚቀርቡበት ነው። በሚቀርቡ የምርምር ስራዎች ውይይቶች የሚካሄዱበት ነው። እነዛን ውይይቶች ተከትሎ ደግሞ ለፖሊሲ አውጪዎች ግብዓት የሚሆኑ ጉዳዮችን ለማበርከትም ጥረት የሚደረግበት
ጉባኤ ነው። ችግር ፈቺ የሆኑ ስራዎችን በስፋት እየተሰሩ መሆናቸውን ገልጸው አማርኛ ቋንቋንም የአፍሪካ የስራ ቋንቋ ለማድረግ ውይይቱ በሐዋሳ ዩኒቨርሲቲ መቅረቡን አንስተው በተጨማሪም ችግር ፈቺና ለሀገር የሚጠቅም ስራ እየተሰራ እንደሆነም ተናግረዋል። አማርኛን ከአፍሪካ ህብረት የስራ ቋንቋዎች አማርኛ አንዱ መሆን እንዳለበት የሚጠይቅ ጥያቄዎችን የሚያነሳሳ ጥያቄውን ወደፊት ሊያመጣ የሚችል አህጉራዊ አንድምታ ያለው የፓናል ውይይት አዘጋጅተን እንደነበረ የሚታወቅ ነው። እነዚህን በመሳሰሉ ወቅታዊ በሆኑ መንግስትን የሚደግፉ የህዝብን የኑሮ ሁኔታ ሊያሻሽሉ የሚችሉ ሰላም ላይ ራሳቸውን አስተዋጽኦ ሊያበረክቱ የሚችሉ በሀገራዊ እድገት ላይ ራሳቸውን አስተዋጽኦ ሊያበረክቱ የሚችሉ በሀገራዊ አንድነት ላይ ራሳቸውን አስተዋጽኦ ሊያበረክቱ ሊሰጡ የሚችሉ በተለያዩ ጉዳዮች ላይ እንዳልኳችሁ የተለያዩ መድረኮችን ስናደርግ ነው የቆየነውና ይህንን አጠናክረን የቀጠልንበት ሁኔታ ነው ያለው። የሐዋሳ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ ዩኒቨርሲቲዎች የህብረተሰቡን ችግር የሚፈቱ ጥናቶችንና የምርምር ስራዎችን በማቅረብ አበርክቶታቸውን እየተወጡ እንደሆነ ገልጸዋል። ምርምሮቹን በሚመለከት የተሰሩ ምርምሮች ለተጠቃሚው በዋናነት ለፖሊሲ አውጪው እና ለፈጻሚው ተደራሽ መሆን አለባቸው። የምርምር ውጤቶችን ተደራሽ ማድረግ አንደኛው መንገድ የምርምር ኮንፈረንሶችን ማዘጋጀት ነው። በዚህ አመት ወደ 6 የሚሆኑ ምርምር ኮንፈረንሶችን ነው የምናዘጋጀው። ይሄ 3ኛው ነው። ከዚህ በኋላ 2 አሉ እና እነዚህ የምርምር ኮንፈረንሶቹ ዋና ዓላማቸው በሚመረጠው ጭብጥ ለምሳሌ የዛሬው የማህበራዊ የምጣኔ ሀብትና የባህል ሽግግሮች ለኢትዮጵያ እድገት ምን ፋይዳ አላቸው የሚል ነውና በዛ ጭብጥ ላይ በሐዋሳ ዩኒቨርሲቲ እንደዚሁም በሌሎች ዩኒቨርሲቲዎች የተሰሩ የምርምር ውጤቶች ቀርበው ውይይት የሚደረግበት ጉዳዩ የሚመለከታቸው አካላት ደግሞ ባለድርሻ አካላት መጥተው አስተያየት የሚሰጡበት የሚሞግቱበት ነው። ከዚህ አንጻር የዩኒቨርሲቲዎችን ሚና እና የእኛን ተጨባጭ ሁኔታ ስናይ ኢትዮጵያ እንደ ሀገር በጣም በፈጣን ለውጥ ላይ ናት። ሁላችንም እንደምናውቀው ፈጣን የኢኮኖሚ የማህበራዊ በባህል ዘርፍም እንደዚህ ፈጣን ለውጦች አሉ። የመነሻ ሀሳብ አቅራቢ የሆኑት ፕሮፌሰር ንጋቱ ረጋሳም የምርምሩ ዋና ዓላማ ማህበራዊ ባህላዊና ኢኮኖሚያዊ እድገትን በሀገር በቀል እውቀቶች ወደ ዘመናዊነት በማምጣት ከእድገት ጋር ለማጣጣም ያተኮረ መሆኑን ገልጸዋል። በዚህ ኮንፈረንስ ላይ የነበረኝ ድርሻ ኪኖት አድሬስ ማድረግ ነው። ኪኖት አድሬስ አድራጊ ነበርኩኝ። ፎከስ ያደረኩት በኮንፈረንሱ ዋና መነሻ ቴም ላይ ነው። አብዛኛውን ያወራሁት ኢትዮጵያ ውስጥ ያለውን አጠቃላይ የትራንስፎርሜሽን ገጽታ፣ የእድገት ገጽታ ከኢኩዊቲ ከእኩልነት ከኢንክሉዥን አኳያና ከሬዚሊያንስ አኳያ ነው ያየሁት እና ከኮንፈረንሱ ቴም ጋር ፊት እንዲያደርግ አድርጌ ነው ሳወራ የነበረው። ኮንፈረንስ ዋና ዓላማው ማህበራዊና ባህላዊ አጠቃላይ ለውጥ ለማምጣት ትራንስፎርሜሽን ወይ ደግሞ እድገት ለማምጣት 3 ነገሮች ያስፈልጋሉ ከሚል የተነሳን፣ አንደኛ አካባቢ እውቀት ወሳኝ ነው፣ በእንግሊዝኛው ኢንዲጂነስ ኖሌጅ የምንለው። ሁለተኛው ደግሞ ሬዚሊየንስ ነው፣ ራስን ከአካባቢ ጋር አስማምቶ መኖር እንደማለት ነው። በእርግጥ የአማርኛ ትርጉሙ ትንሽ ያስቸግራል። ሶስተኛ ኢንክሉሲቭነስ በእንግሊዝኛ የምንለው ወይ ደግሞ አካታችነት የምንለው ነው። ስለዚህ 3ቱን ነገሮች ከያዝን የምናስበውን የኢኮኖሚ ማህበራዊ እድገት ማምጣት እንችላለን ከሚል የተነሳ የኮንፈረንስ ነው። በዚህ ኮንፈረንስ እንግዲህ በርካታ ወረቀቶች ይቀርባሉ ብዬ ገምታለሁ ከዚህ በኋላ። እነዚህ ወረቀቶች በአብዛኛው የሚያተኩሩት እንዴት አድርገን ኢንዲጂነስ ኖሌጅ ወይም ደግሞ የአካባቢ እውቀትን እንዴት አድርገን ከሞደርናይዜሽን ጋር ከእድገት ጋር ማጣጣም እንችላለን የሚል ነው። አንዳንዶቹ ፔፐሮች ደግሞ የሚያተኩሩት አካታችነት ላይ ያተኮረ ነው። ኢኩዊቲ ኢንክሉዥን የምንለው ለምሳሌ ሴቶች፣ ህጻናቶች፣ ዲዜብልድ የሆኑ ወይም ደግሞ አካል ጉዳተኞች የመሳሰሉት እነዚህ ኤክስክሉድ የተደረጉ ከማህበረሰቡ በተለያየ ምክንያት የተገለሉትን አካታች በሆነ መንገድ የሚመጣ ለውጥ ነው ለውጥ የሚባለው። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎቻችን ቀጥለዋል። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎቻችን እናልፋለን።
ሰሜን ኮሪያ በ13 ዓመት ውስጥ 358 ሰዎችን በሞት መቅጣቷን የአንድ መንግስታዊ ያልሆነ ድርጅት ሪፖርት አመለከተ። ከኮቪድ ወረርሽኝ በኋላ የሞት ቅጣት የሚፈጸምባቸው ሰዎች ቁጥር በከፍተኛ ሁኔታ መጨመሩን ይኸው መቀመጫውን ሲኦል ያደረገው ድርጅት አስታውቋል። ሙሉ ቀጠራ ተጨማሪ አላት። ትራንዚሽናል ጀስቲስ ወርኪንግ ግሩፕ የተባለው መንግስታዊ ያልሆነ ድርጅት ግለሰቦቹ የሞት ቅጣት የተፈጸመባቸው ከሃይማኖት፣ የውጭ አገር ፊልሞችና የቴሌቪዥን ድራማዎችን መመልከት እንዲሁም ከአጉል እምነቶች ጋር በተያያዘ በሚል ወንጀል ነው። እንደ አውሮፓውያኑ 2015 እስከ 2019 ባሉት ዓመታት ውስጥ የዓለም አቀፍ ጫና በመጠናከሩ ምክንያት የሞት ቅጣት የተፈጸመባቸው ሰዎች ቁጥር እጅግ መቀነስ አሳይቶ ነበር። ነገር ግን እንደ አውሮፓውያኑ 2020 እንደገና ፒዮንግያንግ ድንበሮቿን ከዘጋች በኋላ ቁጥሩ በከፍተኛ ሁኔታ መጨመሩን መንግስታዊ ያልሆነው ድርጅት አስታውቋል። ድርጅቱ በሰሜን ኮሪያ የሞት ቅጣት በኪም አገዛዝ የመጀመሪያ ዓመታት ከፍ ብሎ ማግኘቱን ገልጾ እንደ አውሮፓውያኑ 2013 ብቻ 80 ሰዎች በሞት መቀጣታቸውን አስነብቧል። የመንግስታቱ ድርጅት ፒዮንግያንግ ስልታዊ በሆነ መልኩ የሰብአዊ መብት ጥሰቶችን እንደምትፈጽም ከገለጸ በኋላ ቁጥሩ ቀንሶ እንደነበርም አስታውሷል። ነገር ግን እንደ አውሮፓውያኑ 2020 ቢያንስ 54 ሰዎች የሞት ቅጣት ሲፈጸምባቸው በቀጠሉት ዓመታት ደግሞ 45 ሰዎች ተመሳሳይ ፍርድ ተፈጻሚ ሆኖባቸዋል። ይህ እንደ አውሮፓውያኑ ከ2016 እስከ 2019 ቢያንስ በአመት 5 ሰዎች ላይ ብቻ የሞት ቅጣት ይፈጸም ከነበረባቸው ዓመታት ጋር ሲነጻጸር በጣም ከፍ ያለ ነው። በኪም አስተዳደር ዘመን ከተፈጸሙ 144 የሞት ፍርዶች መካከል 29 የሚሆኑት ከሃይማኖት፣ ከአጉል እምነትና ከውጭ አገር ፊልሞች ከመመልከት ጋር በተገናኘ የተገደሉ መሆናቸውን ድርጅቱ ጨምሮ ገልጿል። የደቡብ ኮሪያ ሙዚቃዎችና ድራማዎች በሰሜን ኮሪያ ክልከላ ተጥሎባቸዋል። ተመራማሪዎቹ የኪም አገዛዝ የደቡብ ኮሪያ ድራማና ሙዚቃዎች መስፋፋትን ለርዕዮተ ዓለሙ ስጋት አድርጎ እንደሚመለከታቸው ይናገራሉ። እንደ አውሮፓውያኑ በ2024 ሁለት ታዳጊዎች የደቡብ ኮሪያ ድራማዎችን በመመልከታቸው ብቻ ለ12 ዓመት በከባድ የጉልበት ስራ ላይ እንዲሰማሩ በአደባባይ ቅጣት ሲጣልባቸው የሚያሳይ ቪዲዮ ይፋ ሆኖ ነበር። በሰሜን ኮሪያ የሞት ቅጣት የሚፈርጁ ሌሎች ጥፋቶች ኪም ወይም ፓርቲያቸው መተቸት፣ ሆን ተብሎ የሚፈጸም ግድያ፣ የአደንዛዥ እጽ ማዘዋወርና ሰዎች ከሀገሪቱ እንዲኮበልሉ እገዛ ማድረግ መሆናቸውን መቀመጫውን ደቡብ ኮሪያ ያደረገው መንግስታዊ ያልሆነው ድርጅት ገልጿል። እንደ አውሮፓውያኑ አቆጣጠር ከ2011 እስከ 2024 ድረስ ብቻ 358 ሰዎች በሞት ተቀጥተዋል ያለው ድርጅቱ ከሀገራቸው ከኮበለሉ 250 ሰሜን ኮሪያውያን ምስክርነቶችን መሰብሰቡን ጨምሮ ገልጿል። 70 በመቶ የሚሆኑት የሞት ቅጣቶች የተፈጸሙት በአደባባይ ሲሆን አብዛኞቹ በጥይት ተመተው እንዲሞቱ መደረጉም ተገልጿል። የተባበሩት መንግስታት የሰሜን ኮሪያ መንግስት ዜጎቹ የውጭ አገር ፊልሞችና የቴሌቪዥን ድራማዎችን በማየታቸው ብቻ የሞት ቅጣት እንደምትፈጽም በሪፖርቱ አመላክቷል። ከተቀረው ዓለም የተገለለችውና በአምባገነን መንግስት የምትተዳደረው ሰሜን ኮሪያ የዜጎቿ ነጻነት ከመገደብ ባለፈ በግዳጅ ስራ ላይ እንዲሰማሩ እንደምታደርግም ሪፖርቱ ጠቅሷል። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ባለፉት 10 ዓመታት የሰሜን ኮሪያ መንግስት በዜጎቿ ህይወት ላይ በሁሉም መስክ የምታደርገውን ቁጥጥር አጥብቃ መቀጠሏን ገልጿል። ዘገባው የቢቢሲ ነው። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የተመሰረተው እንደ አውሮፓውያን አቆጣጠር በ1949 ነው። የድርጅቱ ተልእኮ ጥቃትን በጋራ መከላከል ሲሆን አሁን ላይ የአባላቱ ቁጥር 32 ደርሷል። ኔቶ በአሜሪካ ላይ ያለው የበዛ ጥገኝነትና ለሁሉም አባል ሀገራት እኩል ፈጣን ምላሽ መስጠት አለመቻሉ ለተደጋጋሚ ወቀሳ ዳርጎታል። ጀማል የሱፍ የዚህን ዘገባ ዝርዝር ይዞታል። የሰሜን አትላንቲክ የጋራ ቃል ኪዳን የኔቶ ጦር የተመሰረተው በ1949 ከሁለተኛው የዓለም ጦርነት መጠናቀቅ በኋላ ነው። የኔቶ መነሻውም መድረሻውም የቀድሞዋን ሶቪየት ኅብረት የአሁኗን ራሽያ መቆጣጠር ነው። ሩሲያን ቀን ማታ መከታተል፣ የገባችበት መግባትና ውሎና ዳሯን ማጥናት የሁል ጊዜ ስራው ነው። ኔቶ ኮሚኒስቶችን መዋጋትና መስፋፋታቸውን መግታት ግዴታው ነው። ከኔቶ ምስረታ በኋላ ዋርሶ ፓክት የተሰኘ ጸረ ናቶ ወታደራዊ ክንፍ በ1955 በኮሚኒስቶች ጎራ የተመሰረተ ቢሆንም በመጨረሻም ለኔቶ እጅ ለመስጠት ተገዷል። የዋርሶ ቡድን አባላት ሁሉም በሚባል ደረጃ ተራ በተራ ወደ ኔቶ ገብተዋል። ኔቶ በ1949 ሲመሰረት ቤልጅየም፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ አይስላንድ፣ ጣሊያን፣ ሉክሰምበርግ፣ ሆላንድ፣ ኖርዌይ፣ ፖርቹጋል፣ እንግሊዝና አሜሪካ
መስራች ሀገራት ናቸው። አሁን ላይ የኔቶ አባላት ቁጥር 32 ደርሷል። ፊንላንድና ስዊድን ማህበሩን በቅርቡ የተቀላቀሉ ሀገራት ናቸው። የኔቶ ተልዕኮ በአባል ሀገራት ላይ የሚፈጸምን ጥቃት በጋራ መመከት የሚል ርዕስ አለው። በአንዲት ሀገር ላይ የሚፈጸም ጥቃት በሁሉም አባል ሀገራት ላይ እንደተፈጸመ ይቆጠራል የሚለው የድርጅቱ መተዳደሪያ ደንብ አንቀጽ 5 የድርጅቱ መሰረት መሆኑ ይነገራል። ኔቶ አስፈላጊ ሆኖ ከተገኘ ወታደራዊ ዘመቻዎችን ያካሂዳል። ግጭቶች እንዳይባባሱ መከላከልና ጣልቃ መግባት ኃላፊነትም አለበት። ሰብአዊ ድጋፎችን ያደርጋል። ከመንግስታቱ ድርጅትና ከአውሮፓ ህብረት ጋር በመተባበር በዓለም አቀፍ ሰላም ነክ ጉዳዮች ላይ ይሳተፋል። ሽብርተኝነትን መከላከልና ጥቃቶችን መመከት፣ ወታደራዊ ስልጠናዎችን መስጠትና የጦር መሳሪያ ቁጥጥር ማድረግ ኔቶ ዋና ዋና መደበኛ ስራዎች ናቸው ይላቸዋል። ኔቶ የድርጅቱን መተዳደሪያ ደንቦችን በመጥቀስ በተለያዩ ሀገራት ወታደራዊ ዘመቻዎችን አካሂዷል። ቦስኒያ፣ ኮሶቮ፣ ዩጎዝላቪያና አፍጋኒስታን እንዲሁም ሊቢያ ተጠቃሾች ናቸው። ነገር ግን ኔቶ በተለያዩ ምክንያቶችም ወቀሳዎችን አስተናግዷል። ኔቶ የአሜሪካ ፍላጎት ማሳካያ እንጂ የጋራ መከላከያ ደጀን አይደለም በማለት የተለያዩ አካላት ይወቅሱታል። ሀገራትን ማውጋትና ማፍረስ እንጂ ስለ መልሶ ግንባታ እቅድ የለውም በማለትም ይተቹታል። ለዘመናት የውጭ ጉዳይ ፖሊሲ ማሳኪያ አድርጋ የተጠቀመችበት አሜሪካ በቅርቡ ድርጅቱን ማጣጣሏ ለድርጅቱ ህልውና አደጋ ነው እየተባለ ነው። ኔቶ ለሁሉም አባል ሀገራት ተመሳሳይ ፈጣን ምላሽ አለመስጠቱም እንደ ድክመት ይነሳበታል። መረጃውን ከተለያዩ ምንጮች አገኘ ናቸው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን ወደ እናንተ እየመራው ጽዮን ዮናስ አብራችሁ ነበርኩኝ። ሲዳማ ብሮድካስቲንግ ኮርፖሬሽን የመረጃ ምንጫችሁ ስላደረጋችሁ እናመሰግናለን። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ምሽት ይሁንላችሁ።